ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስእልት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም ጤና ይስጥልን። የስራት ሚዲያ ተከታታዮች ቤተሰቦቻችን በመላው ዓለም ሆናችሁ ይህን መርሃ ግብር የምትከታተሉ ሁላችሁም እንደምን ሰነበታችሁ፣ እንደምን አላችሁ? ይህ የስራት ሚዲያ መርሃ ግብር ነው። ዛሬ በስራት ሚዲያ መርሃ ግብራችን ዘንድላችሁ የቀረበው እንደተለመደው ስርዓተ ቅዳሴ የሚለውን ርዕሳችን ነው። ይህን ርዕስ በምናቀርብበት በዚህ ጊዜ ያለንበት ሳምንት እንደሚታወቀው ብዙ ምዕመናን ሕይወታቸውን ያጡበት ሳምንት ነው። በዛም በውስጣችን ሐዘን እየተሰማን ያለንን መርሃ ግብር ወደ እናንተ ለማቅረብ ቀርበናል። እግዚአብሔር የሞቱትን ነፍሳቸውን ይማርልን እንላለን። እያላችሁበት እስከ መርሃ ግብራችን ፍጻሜ ድረስ እንደተከታተሉ እናሳስባለን። እግዚአብሔር ከሁላችን ጋር ይሆንልን። ሰላም ጤና ይስጥልን። መምህር እንደምን ሰነበቱ? ይመስገን። መልካም መምህር፣ እንግዲህ ዛሬ ያው በተለመደው መርሃ ግብራችን ነው የተገኘ ነው። እንግዲህ የተለመደውን የስርዓተ ቅዳሴ መርሃ ግብራችን ነው የምናስከትለው። ያው ያለንበት ሳምንት እንደሚታወቀው ከባድ ሐዘን ውስጥ ያለንበት፣ አጠቃላይ ቤተክርስቲያን ልጆቹ ያዘኑበት፣ ቤተክርስቲያኑ ብቻ ሳይሆን ሰው የሆነ ሁሉ በሐዘን ውስጥ ያለበት ሳምንት ነው። ዓለም በሙሉ ያው እያዘነ ያለበት ሁኔታ ነው። እግዚአብሔር እንግዲህ ላዘኑት መጽናናትን፣ ለሞቱትን ነፍስ ይማር እያል ወደ መርሃ ግብራችን እንገባለን። መርሃ ግብራችን ባለፈው የቀጠለ ነው የሚሆነው። ዛሬ ክፍል 3 የሚል በመጽሐፉ ላይ የተቀመጠ ነው። ያው ስርዓተ ቅዳሴ ነው። እስኪ ከሱ ቀጥልና ወደሚቀጥለው እንዲሁ ገለጣ እያደረግን እንሄዳለን። የዛሬውን መነሻ እስኪ መምህር ከቆምንበት ጀምሮ። እሺ፣ በድጋሜ እንዴት ቆያችሁ ተመልካቾቻችን? መምህር እንዴት አሉ? ያው እንዳሉት ነው መግቢያው ላይ ሁላችንም በየትኛውም እንኳን ለአገልጋይ እንኳን በቤተክርስቲያን አገልግሎት ውስጥ ላለ እንኳን ኦርቶዶክሳዊ ለሆነ በየትኛውም የሰው ልጅ ለመስማት ለማሰብ እጅግ በጣም የሚዘገንን እናም ከአቅም በላይ የሚሆን ሐዘን ነው። ያው ዞሮ ዞሮ ግን አንደኛው ስርዓተ ቅዳሴው እንግዲህ ላረፉትም በሕይወተ ሥጋ ላሉትም ማጽናኛ ነውና በሱ ዙሪያ መደበኛውን መርሃ ግብራችንን እንጀምራለን። አሁን እንግዲህ እግዚአብሔር አምላካችን ለሞቱት ነፍስ ይማር፣ ለሁሉ ደግሞ መጽናናቱን በጎ ማሰቡን ያድልልን። እንግዲህ ቅድም እንዳሉን እንዳስተዋወቁን ክፍል 3 በዚህኛው በስርዓተ ቅዳሴው ላይ በተቀመጠው እሱ ነው የምናየው። ያው ባለፈውም ስናየው እንደመጣ ነው ጸሎት የዝግጅት ክፍል ነው፣ ጸሎት ነው አሁን ያለንበት ክፍል። እስካሁን ካህኑ እየጸለየ ባለፈው ያብራራ ነውን ያው ተመልካቾቻችን ተከታታዮቻችን ያዩታል። ወደኋላ ያለውን ማየት ነው። ዛሬ ደግሞ የዛሬውን ጸሎት ነው። አሁን ዛሬ የምናየው ከጸሎት ክፍል መሀል የሆነውን ነው። የዲያቆኑን፣ የህዝቡን፣ ከዛ ደግሞ የካህኑን የጸሎት ክፍል ነው የምናየው። በነገራችን ላይ ያው ዝርዝር እያንዳንዱን እያየን ነው ያለ ነው። በተቻለ መጠን ጊዜ ይፈጃል፣ እውነት ነው። ግን ደግሞ የበለጠ ለአንባቢም ለሰማይም እንደገና ለሚያስቀድስም ለሚቀድስም ለሁሉ የተመቸ እንዲሆን እንደው ትንሽ መግቢያ እንድናገኝ ከሚል ነው ይሄን እያደረግን ያለ ነው። ጥናት ለሚያደርጉ በዚህ ዙሪያ ማብራሪያ ለሚሰሩ ትንሽ እገዛም ያደርጋል ከሚል ነውና እሱን ነው የምናየው ዛሬ። ግን ይሄ ከዲያቆኑ ይጀምራል። በቅዳሴው ላይ በጣም በብዛት ከሚባሉት መካከል አንደኛው ይዲ ይልና ይበል ዲያቆን ማለት ነው። መመሪያም አለው በነገራችን ላይ የዲያቆኑን በመመሪያ ነው የተቀመጠው ይዲ ብሎ ከዛ ተንሥኡ ለጸሎት ይላል። እንግዲህ
ዲያቆናት በጣም ከተሰየሙበት በቤተክርስቲያን ከተሾሙበት አንዱ የሹመት ዓላማ ወይም ከዲያቆናት ተልእኮ ዓላማ በጣም ትልቁ ይሄ ምዕመናንን ለጸሎት እንዲነሳሱ ለጸሎት ራሳቸውን እንዲያዘጋጁ ልባቸው ለጸሎት የተቃና እንዲሆን ማድረግ። ልክ የዲያቆናት ተልእኮ የቅዱስ ዮሐንስ መጥምቅ ተልእኮ ነው የሚታል ሊቃውንት። መንገድ መጥረግ ማለት ነው። መንገድ መጥረግ ጥርጊያውን አዘጋጁ አይደለ ቅዱስ ዮሐንስ ይለ ነበረው። ስለዚህ ዲያቆናቱ ተንሱ ለጸሎት ተነሱ የሚለው ቃል በእርግጥ ባለፈው በብዙ ሂደንበታል። ተንሱ ለጸሎት የሚለው ተናገረው የሚለውን ስለሄድንበት ብዙ እዚህ ላይ አለ። ግን ተንስኡ ለጸሎት የሚለው ግን ከመቀመጫ እንዳልሆነ አንድ ሰው ቁጭ ካለበት ብድግ እንደማለት እንዳልሆነ ግን ተመልካቾቻችን ሊያስቡት ይገባል። ልክ ተንስኡ ለጸሎት ማለት የሆነ ሰው ተቀምጦ እሱን እያዘዘ አይደለም። በእርግጥ እሱንም ይመለከታል። ግን በዋናነት ዓላማው ምንድነው? በልቦናችሁ በህሌናችሁ በመዘንጋት ውስጥ ያላችሁ በመርሳት ውስጥ ያላችሁ ኃጢአታችሁን በመርሳት ውስጥ ያላችሁ ተዘክሮ አንክሮ ይኑራችሁ። ወደ ማሰብ ተመለሱ፣ ተሰብሰቡ ማለት ነው። በቅዳሴው ላይ መሆናችሁን አስተውሉ። ስለዚህ ልባችሁን ለጸሎት አዘጋጁት፣ አቅርቡት ማለት ነውና ከስርዓተ ቅዳሴ ውጭ እንዳንሆን አፋ እንዳንሆን ዲያቆኑ ልቦናችንን ምን ያደርጋል? ይሰበስባል ማለት ወደ ቅዳሴው ያሰባስበናል። ተንሱ ለጸሎት ሲል ሁሉንም እዛ በውስጥ ያሉትንም በውጭ ያሉትንም የሚመለከት ጸሎት ነውና ተንሱ ለጸሎት ይሄኛው በለወሳስ በዜማ የሚባል አይደለም። በለወሳስ በድምፁ ነው የሚለው፣ ዝም ብሎ በንባብ መልክ ነው የሚለው። ዝሮ ግን አዋጅ ነው። ተንሱ ለጸሎት ይላል። ምዕመኑ የሚመልሰው አይደለም። ምክንያቱም ብቻውን ነው የሚለው፣ እንዲሰማ አድርጎ ነው የሚለው፣ በዜማ አይሆንም እና ይሄ አዋጅ ነው። በትሁት ዜማ ይበለው ይላል። ተንሱ ለጸሎት ይበል ይላል። ሀተታ በትሁት ማለቱ መንፈስ ቅዱስ ሲወርድ ስጋው ሲለወጥ አይታይምና ስለዚህ በንባብ ይበል። በትሁት ዜማ ማለቱ ዝቅ ባለ ዜማ መናገሩ የመንፈስ ቅዱስን አሰራር ሰው ሊመረምረው እንደማይችል ማሳያ ነው። ስለዚህ መንፈስ ቅዱስ በጸጥታ ውስጥ፣ በዝምታ ውስጥ፣ በእርጋታ ውስጥ፣ በስክነት ውስጥ ሰው ዝም ባለበት ውስጥ ይሰራል ማለት ነው። የመንፈስ ቅዱስን ልዩ ምስጢር ለመናገር ጭምር ነው በትሁት ዜማ ይበለው። በቃ ሰው ትሁት ይሁን ነው። ካህኑ፣ ዲያቆኑ፣ ምዕመኑ ምን ይሆናል? ትሁት ይሆናል እና ያንን የሚናገርበት የቅዳሴ ክፍል ነው። በትሁት ዜማ ይበለው ይልና ትሁት መሆኑን ሲናገር ደግሞ የክርስቶስ ስጋና ደም ህብስቱ ወደ ስጋነት ወደ ስጋ አምላክነት ወይኑ ወደ ደም መለኮትነት ሲለወጥ አይታይምና ያንን ምስጢር የሚናገርበት ነው ይልና ህዝቡም እግዚኦ ተሳሃለን ይላል። በመርሳታችን በመዘንጋታችን ከቅዳሴ ውጭ ልቦናችንን በመበተናችን ይቅር በለን ብለው እግዚአብሔርን ይማጸናል። ለምን? ተነሱ ለጸሎት የሚለው ተግሳጽ ነው። ቁጣም አለው። በተልእኮ ውስጥ ቢሆን ዲያቆን ቢሆንም ሊሰሙት ሊያደምጡት ይገባል። ቅዱስ ጳውሎስ በጢሞቴዎስ ማንም ታናሽነትህን አይናቀው እንደሚል ዲያቆኑ በእድሜ ታናሽ ቢሆንም ምዕመናን ዲያቆኑ ዝም ብሎ የሚያውቁት ዲያቆን እንደተናገራቸው አያስቡ። እግዚአብሔር በዲያቆኑ ላይ አድሮ እያዘዛቸው ያለው እየተናገራቸው ያለው እየገሰጻቸው ያለው እግዚአብሔር እንደሆነ ያምናሉ። ስለዚህ ምን ይላሉ? እግዚኦ ተሳሃለነ አቤቱ ይቅር በለን ይላሉ። ይቅር በለን የሚሉት ዲያቆኑን አይደለም። ያዘዛቸው ዲያቆኑ ተነሱ ለጸሎት ያላቸው፣ ይቅር በለን የሚሉት ግን እግዚአብሔር ነው። ምክንያቱም ተናጋሪው እግዚአብሔር ነው። በዲያቆኑ ተልእኮ ውስጥ ሆኖ የሚናገራቸው እግዚአብሔር ነውና እግዚኦ ተሳሃለን አቤቱ ይቅር በለን በመርሳታችን በፊትህ ለጸሎት ባለመዘጋጀታችን ይቅር በለን ብለው ለጸሎት ይዘጋጃሉ ማለት ነው። በቃ ይቅር በለን ማለት እስካሁን በመርሳታችን ይቅር በለን፣ አሁን ግን ለጸሎት እንሰለፋለን፣ ተቀብለናል፣ የሰጠህንን መመሪያ በዲያቆኑ የተላለፈውን መልእክት ተቀብለናል የሚል ግብረ መልስ ይመልሳሉ። የምዕመናኑ ግብረ መልስ ነው። ምስለ መንፈስ ከሚለው ወደ ፊት አለ። እዚህ ላይ ግን ተሳሃለን ነው፣ አቤቱ ይቅር በለን ይላል። ከዚያ ይቀጥልና ካህኑ ሰላም ለኩልክሙ ይላቸዋል። ምክንያቱም ሰላም ለኩልክሙ የሚላቸው ምንድን ነው? ዲያቆኑ ካመቻቸት ካዘጋጀለት በኋላ ነው። ዲያቆኑ ለጸሎት ተነሱ አላቸው። ምዕመናን ምን አሉ? አቤቱ ይቅር በለን፣ አሁን ግን ተዘጋጅተናል አሉ። ከዛ ካህኑ ለእናንተ ለተዘጋጃችሁት ሰላም ለእናንተ ይላል። ያኛው ያዘጋጀለትን ካህኑ ይዘራበታል፣ ሰላም ይዘራል ማለት የተልእኮ ሰንሰለት እንዴት እየተሳሰረ እንደሆነ እንድናየው። በቃ ዲያቆናቱ ያዘጋጁና ልክ በገጠሩ አለ አይደለ? መጀመሪያ ማሳው ይታረሳል፣ ለዘር ይዘጋጃል፣ ማሳውን ያለሰልሰዋል አይደል? ከዛ ዲያቆኑ እንደዛ ነው የምዕመናንን ልቦና ያዘጋጅለታል ለካህኑ ማለት። ለጸሎት ተነሱ፣ አትዘናጉ፣ አትርሱ፣ ጸሎት ላይ መሆናችሁን፣ ሰላም ሊታወጅ ነው፣ ሰላም ለእናንተ ይሁን ሊባል ነው፣ ተሰብሰቡ ይላቸዋል። ከዛ ይቅር በለን እሺ
አቤቱ ይቅር በለን ይሉና ይዘጋጃሉ። ከዛ ካህኑ ምን ይላል? ለእናንተ ለተሰባሰባችሁት ለጸሎት ለተዘጋጃችሁት ሰላም ለእናንተ ይሁን ይልና ሰላም ያውጅላችኋል ማለት ነው። እና ሰላም ለኩልክሙ ይላችኋል፣ ሰላም ለእናንተ ይሁን ይላችኋል። ሁለተኛ ሰላም ይለዋል። ያው ላይ ሰላም ለእናንተ ይሁን ይላል። ቅዳሴው ላይ ደግሞ ተደጋግሞ ከሚቀርቡ ቅድም ተንሶ ለጸሎት እንዳየ ሰላም ለኩልክሙ ነው። ሰላም ለኩልክሙ ብዙ ቦታ ነው የሚቀርበው። በኋላም እርሶት እንደው በቁጥር ካረጉት ይነግሩናል። እና ይሄን ይላችኋል። ከዛ ህዝቡም ይሉና ምን ይላሉ? ምስለ መንፈስከ ይላል ከአንተው ጋር ከአባትነትህ ጋር ከክህነትህ ጋር ከመንፈሳዊ ምስጢራቱ ጋር እግዚአብሔር መንፈስ ቅዱስ ከሚሰራው ረቂቅ ምስጢር ጋር ይሁን። ሰላም ያላንተ ማን አለ? ሰላማችን አንተ ነህ ይሉታል። ሰላም ለእናንተ ይሁን ሲላቸው ምስለ መንፈስከ የሚሉት እንግዲህ ጌታችን መድኃኒታችን ንጹሕ መንፈስ ቅዱስ ከለው ጋር ነው የሚገናኝ። ለሐዋርያት ለካህናት የተሰጠው ያለ አይደል? ምስለ መንፈስከ ከተሰጠ ጸጋ ጋር ረቂቅ የክህነት አገልግሎት ጋር ይሁንልን ይላሉ። ከዛ በኋላ ይቀጥልና ካህኑ ጸሎተን ፎራ ይደግማል። ይሄ ጸሎት በህብስቱ ላይ የሚጸለይ ጸሎት ነው። ጸሎተ ህብስት ይለዋል በሌላ አባባል። በህብስቱ ላይ የሚጸለይ ጸሎት ነው። እንዲህ ብሎ ይጸልያል። ኦ ሊቀ ኢየሱስ ክርስቶስ ሱታፌ ቀዳማዊ አብን በመልክ በሚመስለው በባህሪ በሚተካከለው አስታራቂያችን ኢየሱስ ክርስቶስ ያለ ኢየሱስ ክርስቶስን ነው የሚያመሰግነው። ግን ኢየሱስ ክርስቶስን ሲያመሰግን ግን ከአብ ጋር ያለውን አንድነት በስልጣን ሩይነቱን ጥሩ የመለኮትነቱን ጌትነቱን ያነሳል። እንደውም እዚህ ላይ አስታራቂያችን ሁሉ ይለው። ይሄ አንዳንዶቹ ይህንን ባለመረዳት የሚያብራሩበት መንገድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ማስታረቅን ከራሱ ጋር አድርጋ የምትረዳ። አንዳንዶቹ ከአብ ጋር ብቻ አስታረቀን ነው የሚሉት። በነገራችን ላይ ይሄ በጣም በሌላ ጊዜ የምናየው ይሆናል። እንዲያው ለብቻው ደግሞ ጊዜ ስናገኝ ግን አስታራቂ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎቹ ከውጭ ያሉት የሚሉት አንደኛው ልዩነታችን ይሄ ነው። እኛ አስታራቂያችን ስንል ከኛ ጋር ታረቀን እሱ። ከዛ ደግሞ እኛንም ከሱ ጋር አስታረቀን። ከዛ ነው ከአብና ከመንፈስ ቅዱስ ጋር አስታረቀን። መጀመሪያ ከሱ ጋር ነው ያስታረቀን። ከዛ ሌሎቹ ግን እሱን ይተውና ከአብ ጋር አስታረቀን ይላሉ። እሱ ልክ ታራቂም አስታራቂም የሚለውን ይተውና አስታራቂ ብቻ ያሉታል። ከዋናው ጉዳይ ያወጡ ድሮም ከሱ ጋር እንዳልተጣላን አድርገው ጌትነቱን አምላክነቱን አባትነቱን ወደ ጎን ያደርጉና ከአብ ጋር አስታረቀን ይሉና እሱ መሀል ይሆናል ማለት ነው። የመሀል ዳኛ የሚባል አለ። ወደዚህ ዓለም የመጣበትን ነገር ከንቱ የሚያደርግ የአዳምን ስጋ የለበሰበት የአዳም ስጋ የተዋህደበት ከእሱ ጋር ከራሱ ጋር ለማስታረቅ አዳምን ከኛ እንዳንዱ ሆነ የተባለው መሰረት የመጣበትን አስታራቂ ከሆነ በቃ ለአዳም ስጋ መዋሃዱ ምንም ያን ያህል ብዙ ትርጉም ያለው አዳም የተጣለው ቀድሞ ከአብ ጋር ብቻ ነበር እንደማለት ነው። አንድነት ሶስትነትን ያፋልሳል፣ መንግስተ ሥላሴን ያፋልሳል፣ ነገረ ተዋህዶን ያፋልሳል፣ ነገረ ድህነትን ያፋልሳል። ነገረ ድህነት የዳንበትን ምስጢር በራሱ ከንቱ ነው የሚያለው እና አስታራቂያችን ኢየሱስ ክርስቶስ ይልና ከራሱ ጋር ማስታረቁን ይመሰክራል። ለዛም ነው ሱታፌ ቀዳማዊ የሚለው ከአብ ጋር ያለውን ቅድምናውን ይናገራል። ለምን ከዛ ከተዋህዶ በኋላ የመጣ ከተዋህዶ በኋላ የተገኘ እንዲያይመስል ሱታፌ ቀዳማዊ በመጀመሪያ የነበረ በጌትነቱ የነበረ በአምላክነቱ የነበረ ከዛ በኋላ ነው እንደገና በስጋ የተገለጠ የሚለው በምስጢር የሚያመጣው። ከዛ በኋላ ቃለ አብ ንጹሕ ይልና ከወላዲነት ከሰራጺነት ልዩ የሚሆን የመጀመሪያ ኢየሱስ ክርስቶስ ንጹሕ የሚለው ከምን ነው? ከወላዲነት ማነው? ከወላዲነት ከሰራጺነት ወላዲም አይደለም ሰራጺም አይደለም። አዎ ይመጣል እሱ ደግሞ። ስለዚህ ከወላዲነትና ከሰራጺነት ንጹሕ የሚሆን የወለደ አብ ነው፣ የሰረጸ መንፈስ ቅዱስ ነው። ከዛ ይቀጥልና አንድም ከወላዲነት ከአስራጺነት ንጹሕ ይሆን። ከዛ በኋላ ወላዲ አብ ነው፣ አስራጺም አብ ወላዲ አብ ነው፣ አስራጺ አብ ነው። ስለዚህ እነዚህ ምስጢረ ሥላሴ ጠንቅቆ ያብራራል የሥርዓተ ቅዳሴ። ይሄ በጣም ገራሚ ነው። ምክንያቱም ቃለ አብ ንጹሕ የሚለው ሲተረጉም ነው። ምክንያቱም ንጹሕ የሚለውን ከእኛ አንጻር አይተረጉምም መጽሐፍ። ምክንያቱም እኛ ንጹሕ የምንባለው ከኃጢአት ነው። እኛ አሁን ሰው ንጹሕ የሚሉት ከምንድን ነው? ከኃጢአት ከበደል ከርኩሰት ነው። ኢየሱስ ክርስቶስ ንጹሕ የምንለው ግን ከዛ አይደለም። ያማ ንጹሕ ባህሪ ነው፣ ጥንቱን ንጹሕ ባህሪ ነውና። ስለዚህ ንጹሕ ካለው ንጹሕነቱ ከምንድን ነው ከተባለ ከወላዲነት ከሰራጺነት እንደገና ደግሞ ከወላዲነት ከአስራጺነት ንጹሕ ነው ይላል እና ይህም ምስጢረ ሥላሴ ጠንቅቆ ይነግረንና ከዛ ይቀጥላል።
የአብ ቃሉ የአብ ቃሉ ይህንን የአብ ቃሉ የሚለውን በራሱ ደግሞ ለአብ ለመንፈስ ቅዱስ ወልድ ቃል ነው። ቃልነቱ ደግሞ ለራሱ ነው። ለራሱ ቃል ነው። ለአብና ለመንፈስ ቅዱስ ደግሞ ቃላቸው ነው። ሌላ ቃል የላቸው። ሌላ ቃል የላቸው። ለራሱ ሌላ ቃል የለው። ለራሱ ቃል ነው። ከዛ በቃልነት ገንዘቡ ደግሞ የነሱ ቃል ነው። አብም ልብ ነው ለራሱ፣ ለነሱም ልብ ነው። መንፈስ ቅዱስ ተስተፋ ሕይወት ነው። ያው እሱ ምስጢረ ሥላሴ ላይ በደንብ ስለሚብራራ ማለት ነው። ስለዚህ አሁን ስለ ወልድ ስለሆነ የምናገረው የአብ ቃል ነው ይላል። የአብ ቃሉ ነው። ግን የአብ ብቻ አይደለም እዚህ ያለው ለአውዱ ነው የተጠቀመው እንጂ የመንፈስ ቅዱስም ቃሉ ነው። የአብም የመንፈስ ቅዱስም ቃላቸው ይሄ ነው። መንፈስ ቅዱስ ይላል አለ ወቃለ መንፈስ ቅዱስ ማህያዊ ይላል። የመጀመሪያውን ንባብ ባነበብንበት ነው። ወቃለ መንፈስ ቅዱስ ማህያዊ የሚሆን የመንፈስ ቅዱስ ቃሉ የሚሆን ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሉ ለአብ ወለ መንፈስ ቅዱስ እያለ ይሄዳል። ያው ምስክር ይጠቅሳል ማለት ምስክር ይጠቅሳል። ቃላቸው ነው ማለት የአብ የመንፈስ ቅዱስ ቃላቸው ይላል። ከዛ ይቀጥልና አንተ ውእቱ ህብስተ ሕይወት ዘወረድ ከመሰማያት ኢየሱስ ክርስቶስ ነው ካህኑ ነው የሚለው ጸሎተ እንፎር አይደል? በህብስቱ ላይ ነው የሚጸልየው። ህብስቱ ላይ የጸለየ ግን ህብስቱን የሚለው ምንድነው? አንተ ውእቱ ህብስተ ሕይወት ዘወረድ ከመሰማያት ይለው። አንተ ውእቱ ህብስተ ሕይወት የህይወት ህብስት ይልና ህብስቱ ከሰማያት የወረድ ይለው። ስለዚህ አማናዊ ኢየሱስ ክርስቶስ አማናዊ ስጋው ያ ህብስቱ አማናዊ ስጋው ሆኗል። ዘወረድ ከመሰማያት ይለዋል። ይሄንን ዝም ብሎ ያመጣው አይደለም። ዮሐንስ ወንጌል ምዕራፍ 6 አለ። እንደገና 2ንም ስናይ ደግሞ አልቦ ዘዐርገ ውስተ ሰማያት የሚለውን እኮ መውረዱን ከዛ ማረጉን የሚናገርበት ነው። ምዕራፍ 6 ደግሞ የበለጠው ይይዛል። አኮ ሙሴ ዘወሀበክሙ ውእተ ህብስተ እንዳለው ያይደለ ሙሴ ለእስራኤላውያን መና ከሰማይ አውርዶላቸዋል፣ ወይም ከሰማይ መና እንዲወርድላቸው ምክንያት ነው በአባትነቱ በመሪነቱ። ግን እንደዛ አይነት መና አይደለም ይሄ ህብስተ ሕይወት የሚለው ለዛ ያኛው ህብስተ ሕይወት አይደለም። ያ ለእስራኤላውያን ከሞት አልታደጋቸው ምድረ ርስት እንዲወርሱ አላደረጋቸው። ብዙዎቹ ያንን ህብስት የበሉት በረሃ ቀርተዋል፣ ምድረ በዳ ቀርተዋል። የእባብ የአራዊት ቀለብ ነው ሞቱ ነው የሚለው እዚህም ላይ አለ። ስለዚህ እነዛ በበረሃ ከመቅረት አላዳናቸውም። ያኛው ይሄኛው ግን አኮ ሙሴ ዘወሀበክሙ ውእተ ህብስተ ይሄኛውን የሕይወት እንጀራ ሙሴ አልሰጣችሁ። ሙሴ የሰጣችሁ ይሄን አይደለም። ያንንም እኮ ሙሴ አይደለም በነገራችን ላይ ያንንም ሙሴ አይደለም። ምክንያቱ ማለት ስለዛ ሙሴ ምክንያት አባት መሪነቱ ምክንያቱ ማለት ግን ያኛው ከሞት አላዳንም። ይሄኛው ግን ህብስተ ሕይወት ደግሞ ህብስተ ሕይወት ብቻ አይደለም ዘወረደም ሰማያት። ያኛው ከየት እንደመጣ ይታወቅ ነበር። ያው ደመና አይበት እንትን ይላል ይጋረዳል፣ ከዛ ላይ ድንብላል ሆኖ ይወርዳል ይላል እንጂ ያን ያህል ከሰማይ ነው የወረደው ብለን ለመናገር የሚያስችል አልነበር። ከደመና አይበት በዛ ተጠቅልሎ ይመጣል፣ ያንን ይበላሉ። እንደዚህ ነው። ይሄኛው ግን ዘወረደም ሰማያት ከሰማያት ነው የሚለው፣ ከሰማይ አይደለም የሚለው፣ ከሰማያት ነው የሚለው። ልዕልናውን ጌትነቱን አምላክነቱን ይናገራል። እንደገና ከፍታውን ይናገራል፣ ምስጢሩን ይናገራል። እምሰማያት ይላል። ከሰማያ ሰማያት በላይ የሆነ ምስጢር ያለው ያው አቡነ ዘበሰማያት የምንለውንም እኮ የጸሎት እንትን ለምንድን ነው በሰማያት ያለው የሚለው? በእንተ ልዕልና ከትትሜሰል በደመናት አይደል የሚለው? ስለ ከፍታ፣ ስለ አምላክነት፣ ስለ ጌትነት። ስለዚህ ዘወረደም ሰማያት የሚለውንም በምስጢር ይሄንን እያመሰጠረ ሄድና ከዛ ይቀጥልና ከሰማይ የወረድ መስዋዕት አንተ ነህ። አንድም አንተ ነህና ህብስት ዘወረደም ሰማያት እንዳለው እዚህ ላይ በቃ ከሰማይ የወረድክ ህብስት አንተ ነህ። ወአቅደምከ ነጊረ ከመ ትኩን በግአ ዘእንበለ ነውር በእንተ ኃጢአተ ዓለም። ዓለምን ሁሉ ለማዳን ከሰማይ የወረድክ በግ አንተ ነህ። ህብስቱን ምን ይለዋል? በግ ይለዋል። አሁን ሁለቱም የሚገናኝ አይደለም ማለት ቅድም ጸሎተ እንፎራ ነበር አይደል ያለው። አሁን ደግሞ በግ ይለዋል። በግአ ዘእንበለ ነውር ያለ ነውር በግ ሆነ መስዋዕት ሆነ የመጣ በሁለት መንገድ ይገልጠዋል። ይሄ ቤተክርስቲያን ይህን አመስጠራ ነው የምትናገረው። ቅዱስ ዮሐንስ ስለ ጌታችን ኢየሱስ ክርስቶስ ሲናገር ነዋ በግዑ ለእግዚአብሔር ነው ያለው። ዚያት ኃጢአት አለ። ከዛ ጌታችን ኢየሱስ ክርስቶስ ስለራሱ ሲናገር ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው ያለው። ከዛ ደግሞ ስጋውንና ደሙን በሚሰጥበት ጊዜ ደግሞ ህብስቱን አንስቶ ነው የሚለው። ስለዚህ ቤተክርስቲያን ህብስቱን ካህኑ ያነሳና ምን ያደርገዋል? በግ ያደርገዋል። ያ ቅዱስ ዮሐንስ የመሰከረለት በግ አባ ሕርያቆስም ይላል አይደል? ኦ በግ ምንድን ነው የሚለው? አባ ጊዮርጊስ ዘጋስጫ አባ ጊዮርጊስ ማለት ዘአርያም ይላል። አባ ጊዮርጊስ ቅዱስ ዲዮስቆሮስም ይላል። አዎ ቅዱስ ኤፍሬምም አለው፣ ቅዱስ አባ ሕርያቆስም አለው። ስለዚህ በግ የሚለውን ኢየሱስ ክርስቶስን
በህብስቱ በግ እያለ ይጠቅሷል ማለት መስዋዕትነቱ። ምክንያቱም ስጋ ካለው አማናዊ ስጋ ሆነ ካለ መታረድ ያለበት አለ። እሱ ደግሞ ቀራንዮ ነው። ያን ምስጢር ደግሞ የሚፈጽመው ህብስቱ ላይ ህብስቱም አለ እንደገና በግ ነው ማለት ነው። ይሄ በተዋህዶ መክበርን የሚያሳይ ነው። በጣም ረቂቅ በመንፈስ ቅዱስ ልንረዳው የሚገባ መንፈሳዊ እውቀት ነው። በነገራችን ስጋዊ እውቀት አይደለም፣ መንፈሳዊ እውቀት ነው እና በመንፈስ ቅዱስ ነው ይሄ መረዳት የሚቻለው ለአንዳንዶቹ ሩቅ ስለሚሆንባቸው። ከዛ ይሄንን ካለ በኋላ ዓለሙን ሁሉ ለማዳን ነውር ነቀፋ የሌለበት መስዋዕት እንድትሆን አስቀድሞ ተናግሮ ነው። ዝም ብሎ አይደለም። ዝም ብሎ መጥቶ መስዋዕት አልሆነ። አስቀድሞ መስዋዕት እንደሚሆን ነግሮ በነቢያት አስቀድሞ ስለኛ እንደሚሰዋ መስዋዕት እንደሚሆን በአማናዊ በግ ሆኖ እንደሚመጣ በልዩ ልዩ መንገድ ቅዱስ ጳውሎስ ዕብራውያን 1 ላይ እንደሚናገረው በልዩ ልዩ መንገድ ለአባቶቻችን ከገለጠ በኋላ ራሱ የተገለጠው ለአብርሃም እኮ በልጁ በኩል ገልጦለታል። ልጁን ለመሰዋት ተራራ ድረስ እንዲወጣ አድርጎ ለልጁ መስዋዕት ሆኖ በመጣው በግ አማናዊ በግ እንደሚመጣ ነግሮታል። ስለዚህ ለነቢያት አስቀድሞ ገልጦ የመጣበትን ምስጢር ነው የሚነግረን። በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ወለት ወለት ካይለው ይጠቅስ የሊቁን ንባብ ይጠቅሳል። በኦሪቱ ለአዳም የገባለትን ቃል ኪዳን አሟቶ የጠቀሰውን መጽሐፍ አክሲማሮስን ይጠቅሳል። በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ወለት ወለት ካይለው እመጣለሁ ከልጅ ልጅ እወለድ ያለው ይሄ ህብስት ነው። ይህንን ህብስት ለመሆኑ ሌላ አይደለም። ስርዓተ ቅዳሴው ያ የአዳም ቃል ኪዳን የተፈጸመበት አማናዊ ቃል ኪዳን ነው። ያው ከቀራንዮ እስካሁን እስከ ዕለተ ምጽአት ድረስ ያ ሲነገር ይኖራል።